የተወደዳችሁ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የዕለታዊ መረጃ ሰዓታችን ነው። ከመረጃዎቹ ጋር ቆይታ ማድረጋውን የቃል ኪዳን እንዳለኝ በቅድሚያም አርዕስተ ዜና። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ግብረ ሰዶማዊነትን መቀበል ኃጢአት ነው በማለት ተናገሩ። የአማኑኤል ህብረት ቤተክርስቲያን ህጋዊ ባልሆነ መንገድ ለሌላ የሃይማኖት ተቋም ተላልፎ ሲሰጥ የነበረው ይዞታዋ እንደተመለሰም ተገለጸ። ወደ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የዕለቱ መረጃዎች ይዤላችሁ ቆየው። እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብራችሁ ቆዩ። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ግብረ ሰዶማዊነትን መቀበል ኃጢአት ነው በማለት ተናገሩ። ባልደረባችን አማኑኤል ደብሰው ተጨማሪ ያለው ነገር ግን ግብረ ሰዶማዊነትን እቀበላለሁ እቃወማለሁ የሚል አልነበረም እስከ 2023 አጋማሽ ድረስ። ለዘብተኛ ናቸው ማለት ያወር እንግዲህ ለዘብተኛ ስልህ ለምሳሌ አሁን ሊበራል ቴዎሎጂ የሚያስተምሩ ሰዎች የትም ቦታ አለ ማለት መጽሐፎች አሉ ለዚህ የሚያስተምሩ ይሄ እነሱ እንደዚህ ይላሉ እኛ ግን እንደዚህ ምናምን ተላል። ይሄ ግን እኮ ኃጢአት ነው። ለዘብተኝነት እኮ አይደለም ግብረ ሰዶማዊነት ኃጢአት ነው። መጽሐፍ ቅዱስ በግልጽ ቋንቋ የሚናገር እኮ ለዘብተኛ የሆኑ ቤተክርስቲያናት ናቸው አለ እነዚህ የሚቀበሉ። እንግዲህ ለዘብተኛ የሚባለው በአስተምሮ ለዘብተኛ መሆን፣ ጸሎት ላይ ለዘብተኛ መሆን፣ አክረረ አለመያዝ፣ አጥብቀ አለመያዝና ኃጢአትን ኃጢአት አይደለም ብለ ማለት የተለያዩ ነገሮች ናቸው። ወደዛ ይገፋል ወይ? አዎ ሊገፋ ይችላል። አንዱም እሱ ሊሆን ይችላል ምክንያቱም። ነገር ግን ግብረ ሰዶማዊነትን መቀበል ኃጢአት ለዘብተኛ የሚባል ብቻ አይደለም። ፕሬዝዳንቱ ይህንን የተናገሩት የካውንስሉ ድምጽ በተሰኘው ፕሮግራም ላይ በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሚዲያና የውጭ ግንኙነት ዘርፍ ኃላፊ ከሆኑት አቶ ተስፋዬ ካሳሁን ጋር ባደረጉት ቆይታ ነበር። ከአንድ ሰዓት በላይ ጊዜ በወሰደው ቃለ ምልልስ የቤተክርስቲያኒቱ ፕሬዝዳንትና የቤተክርስቲያኒቱ ሴሚናሪ ፕሪንሲፓል በአሜሪካ ሀገር ስለነበራቸው ቆይታና በዛ ዙሪያ ስለተነሱት ሀሳቦች ጥያቄዎች ተነስተው የቤተክርስቲያኒቱ ፕሬዝዳንት ምላሾች ሰጥተዋል። በነበራቸውም ቆይታ ግብረ ሰዶማዊነትን በሚቀበሉ ቤተ እምነቶች የተገኙት ባለማወቅ እንደሆነ እና ምንም አይነት ስምምነት ከቤተክርስቲያናቱ ጋር እንዳላደረጉ ተናግረዋል። ይህንን ስናደርግ ቨርጂኒያ እንደምናደርግ እንጂ ሃሪሰንበርግ ከተማ እንደምናደርግ እንጂ የት ቦታ የት ቤት እንደምናደርግ ከዚህ በፊትም ጠይቀን አናውቅም። ከኛ በፊት የነበሩ ሰዎች ጠይቀው አያውቁም። ምክንያቱም ዊዝ ትረስት ነው የምናደርግ። ከዛ በኋላ እሱ ምን አለ፣ እኔ መምጣት አልችልም ሌላ ፕሮግራም አለኝ፣ የኔ ፓርትነሮች ግን ለዚህ ህንፃ ግንባታ ማዋጣት የሚችሉ ከሆነ እነግርላችኋለሁ አለ። ከዚህ ተለያየን። ራታችንን በልተን ወደ ግብዣው ቦታ ሄድን ማለት ነው። ግብዣ ቦታ ሄድን። በሩ ቁልፍ ነበር። ቁልፉን የተረከበው እኛን ይነዳን የነበረ ፈረንጅ ነው። ቁልፉን ከፈረንጆቹ ተቀብሎ ከባለ ቸርቾቹ ከባለቤት ኮሚኒቲ ምንናቸች ተቀብሎ ከፍተን ነው የገባን። ከፍተን ገብተን የሚጸልዩበት የሚያመልኩበት ቦታ ሳይሆን ምግብና ሻይ የሚበሉበት ቦታ ወንበር ዘርግተን ለኤልሲዲ የሚሆነውን ነገር አዘጋጅተን ሰዎችን ዌልካም እያለን ጋበዝናቸው። መግለጫ ከሰጠን በኋላ ራት አበላናቸው። የሚያዋጡትን አዋጡ፣ ፕሌጅ የሚያደርጉትን ፕሌጅ አደረጉ። ስለዚህ የተጠቀምነው አንደኛ ጸሎት ቤቱ የማን እንደሆነም አናውቅም። ሲጀምር ወደ ቀደመው ልጨርስልህና ይሄ ሰውዬ ምን አደረገ? በፌስቡክ ላይ ፖስት አደረገ። ያ ፌስቡክ በሌሎች አካላት ሼር ተደረገ። የት የሚል ኮሚኒቲ ሜኖናይት ቸርች ይደረጋሉ። እኔም ሼር አድርጌያለሁ ይመስለኛል ትዝ አይለኝም። ይሄ ሲሆን እኛ አደረግን፣ ወጣን። ስንወጣም ጠረጴዛዎችን መልሰን ቤቱን ቆልፈን ነው የወጣን። የዛ ቤተክርስቲያን አባላትም መሪዎችም አልተገኙም። አዳራሹን ነው የተጠቀምነው። ባለማወቅ ማለት ነው። ባለማወቅ ከግብረ ሰዶማውያን ጋር ምንም ግንኙነት የለንም፣ ግንኙነትም አናረግም። ይሄንን በግልጽ ተናግረናል። 10 ጊዜ መናገር የለብንም። ነሐሴ 9 ላይ ተናግረናል። ከዛ ደግሞ ጥቅምት 7 ላይ ይሄው ተጠቅሶ እኛ ግንኙነት የለንም ብላ ቤተክርስቲያን መግለጫ ሰጠች። ከዚህም ባለፈ ከሜኖናይት ተቋማት ምንም አይነት የገንዘብ ድጋፍ ቤተክርስቲያኒቱ እንደማታገኝ አስታውቀዋል። አሁን እዚህ ጋር መነሳት ያለበት ሜኖናይት ወርልድ ኮንፈረንስን እንደ ድጋፍ ሰጪ ወይም እንደ ረጂ አካል አድርጎ የሚታይበት ሁኔታ 0.5 ሳንቲም እንቀበል። ይልቁኑ እኛ በየአመቱ $4,000 እየከፈልን አባል ይሆንበት። ስለዚህ ብንኖር የሚጠቅመን ትንሽ ነው፣ ብንወጣ የምንጎዳው ትንሽ ነው። በቤተክርስቲያኒቱ ዙሪያ የተለያዩ ሰዎች የተለያዩ ሀሳብ ቢሰጡም በቤተክርስቲያኒቱ ጉዳይ አንድ አካል ብቻ መወሰን እንደማይችልም ተናግረዋል። ቤተክርስቲያኒቱና መሪዎቹ በዚህ ልክ ማሰብ ተገቢ እንዳልሆነ የተናገሩት ፕሬዝዳንቱ በጋራ የተቻለ ውሳኔ ላይ ለመድረስ ተገቢውን እውቀቱ ለሌላቸው ማሳወቅ እንጂ መካሰስ ትክክለኛው መንገድ እንዳልሆነም ተናግረዋል።
መሰረተ ክርስቶስ ቤተክርስቲያን ከማንም መኖናይት አካል የምትቀበለው ገንዘብ የላት። ሌላውን ትተን መሰረተ ክርስቶስ ቤተክርስቲያንን በዚህ ልክ ማሰብ እና መሪዎቹን በዚህ ልክ ማሰብ ሌላ ጉዳይ ነው። ስለዚህ በጋራ እንቃወም ካለን በጋራ እንቁም ካለን የማያውቀው ሰው አስረድቶ በጋራ እንጩህ ማለቱ ነው የሚበጀው እንጂ አንተ ነክተሃል፣ አንተ እዚህ ጋር ቆመሃል ብለህ አንዱን ተከሳሽ ካረክ ለዚህ ስርዓት ለዚህ ድርጊት ይሄ ክፋት ስር እንዲሰድ እያረክ ነው። ከዛ ውጪ ሁላችንም ላይ ቢፈርድ ለሁላችንም የሞተ ጌታ ኢየሱስ አለ። አንዳንዱን ለህሊናው መተው ነው እንጂ አሁን የተባሉትን ነገሮች ሁሉ ተከትለን ይሄና ያ ነው ማለት አንችልም። የአማኑኤል ህብረት ቤተክርስቲያን ህጋዊ ባልሆነ መንገድ ለሌላ የሃይማኖት ተቋም ተላልፎ ሊሰጥባት የነበረው ይዞታዋ እንደተመለሰ ተገለጸ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። የአማኑኤል ህብረት ቤተክርስቲያን ከአዲስ አበባ ከተማ አስተዳደር ለስርዓት አምልኮ ማስፈጸሚያ የሚሆን ቦታ በቂርቆስ ክፍለ ከተማ ወረዳ 2 ተረክባ በተወሰነላት መሰረት አስፈላጊውን ካሳ ከፍላ ያለ ቤቱን ማስረከብ የነበረበት የፌዴራል ቤቶች ኮርፖሬሽን በልዩ ልዩ ምክንያት ተፈጻሚ ሳያደርግ መቆየቱ የሚታወስ ሲሆን በኋላም የቤተክርስቲያኒቱ ህጋዊ ይዞታ ለሌላ የሃይማኖት ተቋም አስተላልፎ ነበር። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ፕሬዝዳንት መጋቢ ጌታሁን ታደሰ የቤተክርስቲያኒቷ ህጋዊ ይዞታ መመለሱን በቤተክርስቲያኒቱ ገጽ ባስተላ ለፉት ልጥፍ መመልከት ይችላል። ለዚህም ከፍተኛ አስተዋጽኦ ላደረጉ ተቋማት በተለይም ለኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል፣ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት፣ ለሃይማኖት ተቋማት ጉባኤ፣ ለከተማ አስተዳደሩና ከጎናቸው ለቆሙት አካል ሁሉ ምስጋና አቅርበዋል። የከተማ መስተዳድሩ በገባልን ቃል መሰረት ትላንትና ሙሉ ለሙሉ ቦታውን አጽድቶ አስረክቦናል። ክብር ለእግዚአብሔር ይሁን። ስለዚህ ከፍ ያለ ምስጋና በተቋማችን ስም ልንሰጥ ይገባል። እንግዲህ እንደሚታወቀው ይሄንን ቦታ ያገኘነው በህብረቱ በኩል እንደመሆኑ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በእውነት ይሄ ቦታ ሰኪዩር እስከሚሆን እስከ ትናንትናው ጊዜ ድረስ ከፍተኛ ጥረት ስላደረጉ ከመስተዳድሩ ቀጥሎ ከፍ ያለ ምስጋና ሊሰጣቸው ይገባል። እሱ ብቻ ሳይሆን ደግሞ አካባቢው ላይ ምንም አይነት ችግር እንዳይፈጠር የጸጥታ አካላት ያደረጉት አስተዋጽኦ በጣም እጅግ በጣም የላቀ ነበር። ለዚህም ደግሞ እንዲሁ ልናመሰግናቸው ይገባል። እንግዲህ እኛ እንደዚህ አይነት ችግር ገጥሞናል ባልን ጊዜ ከጎናችን የቆሙ መግለጫ ያወጡ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ እንደ ኢትዮጵያ የአዲስ አበባ የሃይማኖት ተቋማት ጉባኤ በየደረጃው ያሉ አካላት የአቋም መግለጫ ጭምር በማውጣት እና ከፍተኛ ድጋፍ አድርገውልናል። በጣም የማይናቅ አስተዋጽኦ ያደረጉ ደግሞ እኛ የምናሰራጨውን ተከታትለው ለብዙሃኑ እንዲደርስ ያሰራጩልን የሚዲያ አካላት በእውነት እላችኋለሁ ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። የጸለያችሁልን፣ የደወላችሁልን፣ አይዟችሁ ያላችሁት እጅግ በጣም በርካቶች ናችሁ በአገር ውስጥና ከሀገር ውጭ። በእውነት በኢትዮጵያ አማኑኤል ህብረት ቤተክርስቲያን ስም የማመሰግናችሁ በብዙ አክብሮት ነው። እንግዲህ አሁን ይሄ ቦታ በክርክር የቆየ ቦታ ነው። ከ3 ዓመት በላይ ነው ድል ያደረግነው። ስለዚህ የከተማ መስተዳድሩ ከፍተኛ ማሳሰቢያ የሰጠን በፍጥነት ወደ ግንባታ እንድንገባ ነው። ስለዚህ እንግዲህ ባጠረ ጊዜያት ሀብት የማሰባሰብ ስራ ቤተክርስቲያናችን ጀምራለች። ስለዚህ በየደረጃው ያላችሁ አካላት ሪስፖንድ እንድታደርጉ እንድጸልዩልን በዚህ አጋጣሚ አስቀድሜ ጥሪ ማቅረብ ፈልጋለሁ። እንግዲህ በጥንት በጠዋቱ ጌታ ሲያስነሳን በልጅነታችን ወራት የምናውጀው አዋጅ አለ እንደምታውቁት፣ ሰማይ አምላክ ያከናውናል እኛም ባለቱ እንስራለን ስለሚል ዛሬም በአደባባይ እናውጃለን። የሰማይ አምላክ ያከናውናል እኛም ባሪያዎቹ ተነስተን እንሰራለን። ሃሌሉያ አሜን። በወንጌል ስርጭት ላይ የነበሩ የኤዞ ከተማ ቃለ ሕይወት ቤተክርስቲያን ምዕመናን ላይ ጥቃት እንደደረሰ ተገለጸ። ባልደረባችን አና ንጉሴ ተጨማሪ አለው። በኤዞ ቱላ ቃለ ሕይወት ቤተክርስቲያን ምዕመናን ላይ ታኅሳስ 30 ቀን 2018 ዓ.ም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓልን ለማክበር በወጡና የጎዳና ላይ ስብከት በማካሄድ ላይ በነበሩ ወንድሞችና እህቶች ላይ ጥቃት ደርሷል። ጥቃት አድራሾቹ በዱላና በድንጋይ በመታገዝ ጥቃት እንዳደረሱ የኤዞ ከተማ ቃለ ሕይወት ቤተክርስቲያን መሪ አቶ ዳበሩ ደስታ ለኢቫንጀሊካል ቴሌቪዥን ገልጸዋል። ለወንጌል ነበር ለወንጌል ስርጭት የወጡ ወጣቶች ናቸው። እዛው አካባቢ ኤዞ አካባቢ ላይ ነው የወጡት። አንድ ቀበሌ አካባቢ እዛ ጋ ነው እንግዲህ አላግባብ ሰዎች ድንጋይ ወርውረው በዱላም በድንጋይም ልጆችን ደብድበው ያው ሚዲያ ላይ እንደተለቀቀው ጉዳት አድርሰውባቸዋል። አሁን በሕክምናም እየታገዙ ናቸው። ጉዳዩን በሕግም አግባብ
እየጠየቅን ነው ያለ ነው። የቀድሞ የኤዞ ከተማ ቃለ ሕይወት ቤተክርስቲያን ሂሳብ ሹም ኃላፊ አቶ ካስትሮ ካኒሶ ከከተማው በግምት 4 ኪሎ ሜትር ርቀት ላይ በኤዞ ኦልኤ በሚባል ቀበሌ ወንጌልን ለማሰራጨት በወጡ ምዕመኖች ላይ ታህሳስ 25 ድንጋይ ወርውረው ብዙዎችን መተው እንደነበር አስታውሰው በተመሳሳይ ታህሳስ 30 ላይም እንደገና ጥቃት እንደተፈጸመ ተናግረዋል። 25 ላይ እንግዲህ በቸርች ገጹ ላይ እንደለጠፍ ነው ወንጌል ስርጭት በቀን 25ም ተወጥቷል፣ 28ም ተወጥቷል። 25 ላይ ድንጋይ ወርውሮ ብዙዎችን መተዋል። ግን አዋቂዎች ስለሆኑ በጨዋ ደንብ ተነጋግረው ዝም ብለው ያንን ስለተው ነው እንግዲህ በቀን 30 በዛው አካባቢ ተመሳሳይ ሰዓት ላይ በ25 ላይም እንደዚህ በድንጋይ ወገራ በጣም ብዙ ማሳደድ ስለው ተመልሰው ነበር። ያንን ዝም ሲባል ደግሞ 30 ላይ የሄዱ ወጣቶችን እንደዚህ አይነት ነገር እንደደረሰባቸው ይታወቃል። ስለደረሰው ጉዳትም ሲያስረዱ 4 ወገኖች ላይ በድንጋይ ድብደባ ተፈጽሞባቸው ከመድማት እስከ ቀላል ጉዳት መድረሱንም ገልጸዋል። ጥቃት ከተፈጸመባቸው መካከል